ልነቀሳት ነው፣ አፍቅር ያለው ልሞትላት ነው፣ ልሰቀል ነው፣ መኪናዬ ተገልብጧል ምናምን አይነት ነገር እየመጣ ነውና እንዳልክ እንደዛ አይነት ነገሮችን አቁመ ይኸውላችሁ እንግዲህ ወንድማችሁ መከታ ይሆናል እኮ ከዚህ በፊት እንግዲህ ያው እንደምታውቁት በህይወቷ እንዳልክ የሚባል ሰው ነበር። ዛሬ ላይ እንግዲህ የመጣ ሄሉ እንደዚህ ሆኜብሻለሁ፣ ሄሉ ፍቅሬን ተቀበለችኝ፣ ሄሉ እንደዚህ አድርጌ ነበር፣ ሄሉ እንደዚህ ሆነ ነበር ሲል ነበር አይደል? እና መኪናም ተቀልብጦ አይተናል፣ ብዙ ነገር። እሷም መልስ የሰጠችበት ነገር አለ። እኔ እንደዚህ ሆኜ ማን እንትን አለኝ፣ እኔ እንደዚህ ሆኜ ማን እንደዚህ አደረገኝ ብላ መልስ የሰጠችበት መንገድ አለ። እሱንም አሰማችኋለሁ። እና አንዳንድ ጊዜ በቃ ጣልቃ እየገባ በእጅ አስገባሻለሁ የሚል ፉከራ ነበር የሚመስለው። እና በቃ የሰው ስትሆን የሰው እንደሆነች እያወቀ እስከዛሬ ምንም ሳይል የሰው እንደሆነች እያወቀ ህይወቷ ውስጥ መግባቱ ይገርመኛል። እንደገና መልሶ ሌላ ምን ነበራችሁ አብራችሁ አሁንም እያናገርሽው ነው ወይ የሚያስብል መልእክት ነው የሚመስለው ሲያደርግ ማለት ነው። ሲያወራ በሄሉ ሱቅ ከፈትኩኝ፣ በሄሉ እንደዚህ ሆንኩኝ፣ በቃ ብዙ ነገር ሲል ነበርና ያ ደግሞ ጥሩ አይደለም። ሰውም ተናግራለች። በቃ የት ነበራችሁ እስከዛሬ ድረስ ስልክ እንኳን ደውላችሁ አልጠየቃችሁኝ፣ ማልነሳ መስሏችሁ ነበር ወይ ብላ ከአንዴም ሁለቴ ሶስቴ መልስ ሰጠች እኮ። በቃ የሰው ልጅ አንዴ መልስ ከሰጠ በቂ ነው። ደጋግማ መልስ አልሰጥም። ግን እንዲሁ በቃ እንትን ብሏታል። ገብቷቸዋል። እሷም ወታ ተናገረች። በቃ የምትፈልገውን ነገር እንደገና መልሶም ይለፈልፋል፣ ይወጣል፣ ይናገራል። የሄሉን እንደዚህ ነች፣ የሄሉ እንደዚህ ሆነች፣ የሄሉ እውነትህን ነው እኮ እግዚአብሔር ይስጥክ። ምርጥ ወንድም ዳላሃት ታውቃለህ። እና ምን ልላችሁ ነው፣ እኔ ሄሉ አሁንም ምርጥ እህቴ ናት። ናቲም ምርጥ ወንድሜ ነው። አባቷ ቤተሰቦቿን አውቃለሁ። በጣም ምርጥ ቤተሰብ ናቸው። በጣም አብሶ አባቷ በጣም 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 ደግሜ ሄጄ ባያቸው በጠይቃቸው ደስ የሚለኝ ቤተሰብ ነው። እና ሌላቸው ማስበው ምንድን ነው በቃ አላድር ከባድ ነው። ግን ማለት አፍቅሮ ነው እንደዚህ ወዶ ነው እንዳለን ኖ። አንዳንድ ኮሜንታተሮች ደግሞ አላችሁ ሄሉና እንዳልክ አብሮ እንዲሆኑ የምትፈልጉ እናንተ። አሁን የሆነ ነገር ቢያረጋት ምንድነው የምትሉት? ቢያስከፋት ያቢሻልሽ ነበር ነግረንሽ ነበር ልትሉ ደግሞ አይደለም። ገብቷቸዋል። እንደዛ አይሆንም ሲጀመር። በቃ እዚህ ጋር ሄሉ የራሷ አንድ ሰው በራሱ መንገድ መሄድ አለበት። የራሷን ሰው መርጣለች፣ የራሷን ምክንያቱም እስከዛሬ ዞር ብሎ ያላየ ሰው ሁሉ ዛሬ ላይ ተነስቶ አይ እንደዚህ ማለት አይችልም እንዴ። ስለዚህ በጣም ስለዚህ አሁንም ብለዋል ተሙ ወንድሜ እየመጣ እንዲህ ነው የዋጡን የቆጡን ምናምን ይቀባጥራል እንዴ። የራሱን ህይወት ይምራ፣ የራሱን ህይወት ይኖር። ሁሉም ይመጣ አይደብርም። አሁን ሄሉ የያብ ብቻና ብቻ ናት። ስለዚህ ያቆም። አሁንም ቢሆን ምንድን ነው የሚባለው ሌባ ካላሉት አያርፍም። ሄሉም የዋህ መሆኗን አውቆ ነው እዚህ ድረስ በስሟ እየነገደባት ነው። በጣም በጣም ይደብራል እንዴ። ህይወት ለመበጥበጥ ይሄን ያህል ድረስ መግፋት የለበትም። በጣም የሚከብደው በጣም የሚደብረው አንዴ መኪና ተገለበጥኩ፣ አንዴ እንደዚህ ሆንኩ። በጣም የሚያስጠላ ድራማ ነውና ተሙዬ አንተ ስለመጣ ነው እንደውም መናገር የፈለኩትኝ። እኔ እስካሁን ተናግሬው አላውቅም። የእውነት
ያየሁት ተናግሬው አላውቅም። ለምን ሄሉ የራሷ ህይወት አላት። ሄሉ በራሷ ህይወት ላይ ነው ያለችው። የራሷ ህይወት አላት እና በቃ ለማጣላት አሁን እኮ እሺ ብላ ወደሱ ብትሄድ እኮ አይፈልጋት ለማጣላት ምቀኝነት። አሁን ቢሆን ተሙ ብራዘር ምርጥ ወንድም ነህ አይቻለሁ፣ አሪፍ ነክ። ስለዚህ አሁንም ተነስ እንዴ በቃ አሁን ሄሉ የፍቅር በፍቅር የሚያረጋት የሚወዳት የሚንከባከባት ባል አግኝታለች። አለቀ። የያብ ስራ ናት። በቃ አለቀ ደቀቀ። እንዴ ምንድነው አሁን መቶ በሷ ስም ከፍቻለሁ፣ በሷ ስም እንዲሆኛለሁ፣ ታመም ያለው ልሞት ነው፣ እንዲ ነው ብቻ ይደብራል። በጣም የሚያስጠላ ነው። ስለዚህ አሁንም ተሙዬ ሂድበት፣ ግፋበት፣ ትክክለኛ ነገር ይዘብጣው ወንድም ጋሻ መከታነክ። አዎ ስለዚህ አሪፍ ነው እንዴ። በጣም የሚደብረው ማለት ብዙ ቀባጣጥሯል፣ ብዙ እናቃለን እንዴ። አሁን ያቡ ምርጥ ልጅ ነው የያዘችው። ሄሉና ያቡ ደግሞ ይጋባሉ፣ ይወልዳሉ። ብቻ ይከብዳል። በቃ አልፋታም አለ እኮ አልፋታም አላርፍም ብሏል። አብረው አልፋታም በቃ በሷ እንትን ቆርጥ ያለው ምን ይመስለው? እንዴት እንደዚህ ይሆናል ሲጀመር? አረ ይደብራል። ተፋታ በለው ፍታ ይባላል አንዳንድ ጊዜ። እንኳንም መከተዋ መጣህላት። የእውነት ይደብራል።